ተነሳው ዳግም ወደቅቱ ድካሙ ከንቶ ልቤ አንድ ቀን ፀሐይ ትወጣለች ብዬ ጠብቄ ጨለማው ግን ተንፈሰ ልቤን ሰነቀ ሸውለኸው ለደምሁ እጅን ዘርግቼ ምላንሹ ተታ ሆነ ብቸኝነት ቀረ ለህለቤርክ ግን መንገዱ ጠፋ ከር ወደቅ ተነሳው ዳግም ወደቅቱ ድካሙ ከንቶ ልቤ ዛሬ ደከመ ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች ሙስሊም ክርስቲያን ወገኖቼ ሰላማችሁ ይብዛ እያልኩኝ ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ነባሮች ላይክ ሼር ማድረጋችሁን እንዳትረሱ። ለቤቴ አዲስ የሆናችሁ በላይክ ጀምሩት። የዳጣን ድራማ ይዘንላችሁ መተናል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ይብዛ እያልኩኝ ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ነባሮች ደግሞ ላይክ ሼር ማድረጋችሁን እንዳትረሱ። የዳጣን ድራማ ይዘንላችሁ መተናል። አብራችሁ ይቆዩ። የዳጣን ድራማ ሲጀምር እንግዲህ አቶ ደረጀ ቤት ውስጥ ለመግባት በጣም ተጨንቆ ተጠቦ ነበረ። ምን ትለኝ ይሆን ይህን ያክል የዋሸኋት ሚስቴ ምን ትለኝ ይሆን በማለት በጣም ተጨንቆ እንዳይደርስ የለም ሰዓቱ ደርሶ በሩን ከፍቶ ሲገባ ሚስቱ ወይዘሮ ማርታ በጣም አዝና በጣም ተቆርቁራ ክፉኛ አዝና ተቀምጣለች። እንግዲህ እህቷ መዲን የሰጠቻትን ወረቀት ለማንበብም አልሞከረችም ውስጡ ምን እንዳለው። ያው እንግዲህ መዲ እንደ የዳጣ እናት ሰላም የወለደችው ልጅ ትክክለኛ ከአቶ ደረጀ እንድትወለደ የእሱን የዲኤንኤ ምርመራ ውጤት ትክክለኛ እንደሆነ ለመናገር ብላ ነው ማለት ነው። ነግራት ነበር። ወረቀቱንም አላየችውም፣ ግን እሷ ሰውነቷ ተንቀጥቅጦ ውስጧ ነግሯት ነው መሰለኝ። ያው ውስጧ ይነግራታል። እርግጠኛ ነኝ ባሏ እንደወሰለት አላከው ስላታ ባል ይጠብቀንና ማለት ነው። እና ዙሪያው ተደረጀ ቤት ውስጥ ሲገባ እንግዲህ አይኗን ባይኑ ለማየት በጣም ከብዶት ነበር። በጣም ከብዶት አለ እየተንቀጠቀጠ እንደማንም አልጋዋ ጫፍ ቁጭ ብሎ እሷ በመጀመሪያ እህቷንም አላመነችም እና እሱ የሚለውን ነገር ልስማ አላለችም። በራሴ መንገድ አጣርቼ እደርስበታለሁኝ እና አሁን የማደርገውን ነገር ከወዲሁ ይቅርታ ጠይቄ እውነት ሰላም የወለደችው ልጅ ያንተ ልጅ አለመሆኑን ካወኩ በኋላ እኔም መጠርጠርሽ ይህን ያክል ቅጣት ያስቀጣሻል ብለህ የምትወስነው ውሳኔ እሺ ብዬና ምኝት እቀበላለሁ። ፍችም ከፈለግ ይህን ያክል ጊዜም ለብቻዬ መቀመጥ እፈልጋለሁ ካልክ እንግዲህ ሌላ ሚስትን ማገባለሁ እንዴት ትጠረጥርኛለሽ ብለህም ሌላ ሚስትን ማግባት ከፈለግ ታገባለህ ብላ የሚመጣውን ለመጋፈጥ አምና ተቀብላ እንግዲህ አሁን ለጊዜው በጣም ይቅርታ አድርግልኝ፣ ከክላሴ ውጣልኝ፣ ብቻዬን ራሴን ችዬ የማድረው እምተኛው። ስለዚህ አብሮ መተኛት፣ አብሮ መኖር፣ አብሮ መነጋገር የሚባል ነገር የለም በማዕከላችን። አሁን ማድረግ የሚገባኝ የመጀመሪያው እንግዲህ ሰላምን አግኝቼ እውነት መዲህቴ እንዳለችው ሰላም የወለደችው ልጅ ካንተ ነው ወይ ከቤት ሰራተኛ ከኔ በአንዲት ትሪ እየበላን እየጠጣን ብላ እንግዲህ እሷን አስምላ አስወጥተው ነበር ከክላሱ። ይህን ነገር ሲሰማ እንግዲህ አቶ ደረጀ በጣም አዝኖ ነበረ። በጣም አዝኗል። በጣም ቆርቁሮታል። ሳሎን የተቀመጡት እንግዲህ አቢጌልና ዳጣ ነበሩ። የዳጣን ፍቅረኛም አለ። ምን እንደሚፈጠር እሱም አውቆት ነበረ። ምን ሊፈጠር እንደሚችል ቤት ውስጥ ችግር እንደሚፈጠር አውቆት ነበር። በመጨረሻም እንግዲህ ያው አቶ ደረጀ እንደ ሴት ልጅ እያለቀሰ በጣም በሚያሳዝን ልብ በሚሰብር መልኩ በሚያሳዝን መልኩ እያለቀሰ ከቤት ውስጥ ወጥቷል። ሲወጣ እንግዲህ ያው ዳጣም ሰውነቷ በቃ ተንዘፈት ማለት በጣም ከበዳት። አባቷ እንደዛ ሆኖ አዝኖ ሲወጣ በእኔ ምክንያት ነው የሚለውን ነው ያሰበችው። ዳጣም ራሱ ትክክለኛውን ያው እንግዲህ አውቃለች። ከጊዜ በኋላ እንትና ነግሯታል፣ ፍቅረኛዋ ነግሯታል። የሰላም ልጅ
የአቶ ደረጀ አባቷ ልጅ እና ወንድሟ ትክክለኛ ወንድሟ እንዲሆነ ነግሯታል። እውነቱን አውቃለች። ያው ወይዘሮ እንትና ማርታ ያንን ነገር እንዳወቀች እና ስለ እሷ ስለ ዲያጣ የሰላም ልጅ መሆኗንም እንዳላወቀች ተረድታ አባዬ በዚህ መልኩ እንደዚህ ማዘኑና መቆርቆሩ በጣም ያሳዝናል በሚል ያው እንግዲህ በተለይ እንትና አቢጌል ከነገሮች ተቀርጻ አባቷ ያንን መጥፎ ባህሪዋን በየትኛውንም ዋጋ ከፍሎ አስተካክሎ ትክክለኛውን መንገድ እንድትሄድ ካደረገ በኋላ ብዙ ዋጋ የከፈለላት ልጁ ናትና አባያ ሁሉ ዋጋ ከፍሎ እኔን ትክክለኛውን መንገድ እንድጓዝ ካደረገ በኋላ አሁን ሰው ከጎኑ በሚያስፈልገው ሰዓት ብቻውን እንዲተው አልፈልግም። ምንድን ነው የሚያስፈልገው? አባዬ ክፉኛ አዝኗል ብላ ተከትላ ወጥታ ነበር። የዲያጣ ፍቅረኛ ይቅርታ ስሙን ጻፉልኝ፣ ማን ነበር ስሙ? እና አውቀዋለሁ ግን በህሊና እየሄደ ስሙ አልወጣልኝም። እና ለማንኛውም ዲያጣ ተይ እባክሽን አቢጌል፣ አባዬ አሁን ጠንካራ ነው፣ ብርቱ ነው፣ ለብቻው የሚመጣውን ነገር መቋቋም ይችላል፣ ታዩ ግድ የለሽም ምናምን ብትላትም ግን ልትተው አልቻለችም። እኔ አባዬ አሁን ሰው በሚያስፈልገው ሰዓት ከጎኑ ካልቆምኩኝ ምን እሰራለሁኝ? ስለዚህ ተይ አትበሉኝ ብላ ተከትላ አባቷን ስትወጣ አባቷ ከደረጃ ላይ ቁጭ ብሎ ክፉኛ እንስቅስቅ ብሎ እያለቀሰ ነበረ። በቃ በጣም በሚያሳዝን መልኩ እና በጣም እዚህ ላይ ግን እዚህ ፓርት ላይ ግን ባይዘው ያሳዝኖኛል። በጣም ነው ያሳዘነኝ አቶ ደረጀ። እና ለማንኛውም ከበለጠው ደግሞ ያው ወይዘሮ ማርታ ታሳዝናለች። ማለት የቤት ሰራተኛዋን አምናት ነው ከጎኗ ስትወልዲ ምናምን ስታረግዝ ከጎኗ ቁማለች። ማንም አሰሪ ቢሆን በተለይ በኢትዮጵያ አሰሪዎች ያው ታውቁታላችሁ፣ የምትሰሩ ታውቁታላችሁ። የኢትዮጵያ አሰሪዎች ከመዲያም የጥፍር ቁራጭ እንኳን አያክሉም። ከአረብ ሀገር መዲያሞች የጥፍር ቁራጭ እንኳን አያክሉም። በጣም መርዞች ናቸው። እና ይሁንና ወይዘሮ ማርታ የቤት ሰራተኛ ሰላምን እንግዲህ ስትወልድም ይሁን ስታረግዝም ይሁን ችግር ሲደርስባትም ይሁን ምንም ሲሆን ታጎኗ ቁማ ነው። ስለዚህ አሁን እንዴት ስንት ዓመት የምታምነው ባሉ አስባችሁታል? ከቤት ሰራተኛ ከአንዲሉ 2 ልጅ ወለደ ቢባል ማን ያምናል? ማን ያምናል? ያውም ከቤት ሰራተኛ። እና ለማንኛውም በየትኛውም መልኩ አጣራለሁ ብላ ወይዘሮ ማርታ ቆርጣ ተነስታ ጧት አይነጋ የለም ሲነጋ እንግዲህ የዲያጣን ፍቅረኛ ናት ቶሎ ብላ ሰላም ቤት ውሰደኝ፣ ባክህን ውሰደኝ፣ የምፈልገው ነገር አለ፣ ሰላምን የምጠይቃት ነገር አለ ብላ እሺ ተባብለው፣ ግን ያው የዲያጣ ፍቅረኛ ደግሞ ያው ውስጡን ሰላም ያደረገችው መጥፎ ነገር ጠንቅቆ ስለሚያውቅ እኔ አንጀቴን አስሬ ነገሮች እንዳልሆኑ ሆኑ ብዬ ትቼ እቤት አልገባም፣ ውጭ ጠብቅሻለሁ እሺ ብሎ እሷን በማክበር አደርስሻለሁ ብሎ ቃል ገብቷል። የሚፈጠረውን ነገር ጠንቅቆ ስለሚያውቅ ያው እንግዲህ ለአቶ ደረጀ ደውሎ እባክህ አባዬ የሚሆነውን ነገር አስተካክል፣ እማዬ እንግዲህ ከሰላም ጋር ሄዳ እውነታውን ለማወቅና የህፃኑን እናንተ ዲኤንኤ ለማስመርመር ሰላምንም እውነታ ለመጠየቅ ልትሄድ ውሰደኝ ብላለች። ለወስዲያት ነው በሉ ለአቶ ደረጀ ደውሎ ነግሮት ነበር። አቶ ደረጀ እንግዲህ ሁሉም ነገር ተሳስሮበታል፣ በጣም ጨንቆታል። እኔ ከዚህ በኋላ ማርቲን አቆሚ፣ ከዚህ ተገደጂ፣ ወጪ ውረጂ ብዬ አላስገድዳትም፣ ሄዲያ እውነቱን የማወቅ መብት አላት። ከዚህ በኋላ እንግዲህ ይሄ እውነት መጋፈጥ አለብኝ፣ ተዋት እንደፈለገ ይሁን ብሎ ሄዲያ እንዲታጣራ ፈቅዶለታል ማለት ነው። ዲያጣ ደግሞ እንግዲህ ያው በጣም ተወዳታለች። እናቷ ሰላም ብትሆንም ግን ደግሞ ለወይዘሮ ማርታ በጣም ታደላለች። ወይዘሮ ማርታ ደግ ሰው ናት። ያ ጓደኛዬ ልጅ ነው ብሏት ደረጀ ባለቤቷ እንኳ ቤት ውስጥ ሲያመጣ ከልጆቿ ሳትነጥል የምትበላውን፣ የምትጠጣውን፣ የምታለብሰውን ልዴቷ ሳይቀር በህይወቷ ልዴቷን እንኳ አክብራ የማታውቀው ዲያጣ ቤት ውስጥ ወርቅ የ1 ሚሊዮን ብር ወርቅ ገዝተው ልዴቷን አክብራ በአሸብርቃ እንድትኖር በቃ እንድትዘጋጅ ብቻ ደስተኛ ሆና እንድትኖር ያደረገቻትን ወይዘሮ ማርታ የገዛ እናቷ ሰላም ጨክና ከአባቷ ጋር ከአንዲሉ 2 ልጅ በመውለዷ ክፉኛ ተበሳጭታለች። ዲያጣ የእውነትን መንገድ ይዛ ተከትላ እናቴ ብትሆኒም በወይዘሮ ማርታ ላይ መጨከንች ለምን አስፈለገ? ከአንዲሉ 2 ልጅ እንዴት ትወልዳላችሁ? ወይዘሮ ማርታን እየሸወዳችሁ እማዬን እየሸወዳችሁ በአንድ ላይ የምፈልጉትን ህይወት እየኖራችሁ ከአንዲሉ 2 ልጅ መውለዳችሁ በጣም መጥፎ ሰዎች ናቸው። አንቺም እናቴ ብትሆኒም መስመር
ነገር አልፈሻልና ማየ ልትጠይቅሽ እውነታውን ልታውቅም እየመጣች ነው። ስለዚህ ባታገኛት ጥሩ ነው ብላ ልትነግራት ብትደውልም ሰላም እንግዲህ እባክሽን አንቺ የማታውቂው ነገር የለም እኔ እናትሽ ነኝ፣ አሁንም ቢሆን እናትሽ ነኝ፣ ምንም ባላሳድግሽም ወልጄሻለሁ። እኔ ሰላምን ሰላም ብለሽ ትጠሪያለሽ፣ እሷን ግን እማዬ እያልሽ በክብር ትጠሪያታለሽ ብላ እንደውም ቅናት ቢጤ ይዟት እያንጨረጨራት ነው መሰለው። ፍቅር ነው ፍቅር የማያሸንፈው የለም መቼም። ወይዘሮ ማርታ ታና አቢጌል እና ከነውሃ ሳትነጥል ዲያጣን የባሌ ጓደኛ ልጅ ነሽ ብላ ሳትነጥል የምፈልገውን ነገር አሟልታ አንከባክባ ይዛታለች። ከፍቅር በላይ ደግሞ ማንም የለም። እበትም ትል ይወልዳል። እናትና አባት ገና ለገና ስለወለዱን እናትና አባት ይሆናል ማለት አይቻልም። እኔ በዚህ አምናለሁ ባይዘው እና ለማንኛውም ዲያጣ ሰላም እንደውላ ያው እንግዲህ እባክሽን እማዬ እባክሽን ሰላም ተብዬዋ እንደው ለማግኘት እማዬን ለማግኘት አትሞክሪ ግድ የለሽም ብላ ብትለምናትም እሷ ልሰማች አልቻለችም። ምንድነው ሰላም አላማዋ ምንድነው? በቃ በውጭ አቶ ደረጀ ቤት ተከራይቶ ካስቀመጠኝ ሁሉንም ነገር ሸፋፍነን ከኖርና ከተቀመጥን ያው እንግዲህ ሞት አይቀርም። ብሞት ልጆቼ በጎዳና ላይ ወድቀው ይቀራሉ። የንብረትና ስንትና ስንት ሚሊዮን ነው የድርጅት አለ፣ በሚሊዮን የሚቆጠር ቤት የተገዛ ቦታ አለ። የዛም ተካፋይ ሳይሆኑ በጎዳና ላይ ወድቀው ይቀራሉ የሚለውን አስባ ነው ሰላም እንግዲህ ድጋሜ ከአቶ ደረጀ ቤት ገብታ ለመኖር የወሰነችው። ግን ደግሞ ገብታም ሳትኖርም እውነቱን ይኸው ሊወጣ ነው። እንኳን አይደለም ቤት አስገብታ ልታኖራት ወይዘሮ ማርታ ከዚህ በኋላ እውነቱን አውቃ ጉሮሯን አንቀንጠልጥላ እንግዲህ በአንድ ገመድ እዛው ሲኒዋን ብላ ወደ ሰማይ ቤት ትልካታለች። ወይዘሮ ማርታ እንግዲህ ደግነትና ጥሩነትና የዋህነት ቢኖርባትም በትዳሯ ቀልድ የማታውቅ ጨካኝ እና በጣም ቆፍጣና የሆነች ሴት ናት። በጣም የዋህና ደግ ሩህሩህ፣ ከቸገራቸው ሰዎች ከጎናቸው የምትቆም አይነት ሰው ብትሆንም እንኳ በሰውን ደግነቷንና የዋህነቷን እንደ ጅል ቆጥሮ የሚያታልላት ሰው በጣም የምትጠላ አይነት ሰው ናት እና ሰላምን ስታገኛት እንዳየቻት እያያችሁ ነው አይደል? እንዴት እያየቻት እንደሆነ ገና ባይኗ አፋ ሳይናገር ገና ማለት ነው። እና ለማንኛውም ውድ ቤተሰቦችዬ እንደዚህ እየተባለ ነው። አቢጌል በተለይ እንደው አባቷ ሲያለቅስ አብራ እያለቀሰች ነበር። ፍቅረኛዋ መጥቶ ያለውን ነገር ለማማከር ስትሞክር እና እማዬ ለምን እንደዚህ እንደደበራት እና አባዬም ጋር ጥሩ ግንኙነት እንደሌላቸው ዛሬ ሌሊት በጣም ተጣልተው እንደነበር እና ሁለታቸውም ለምን እንደዚህ እንደሆኑ ፍቅረኛዋን ጠርታ ከሳሎን ቁጭ አድርጋ ልታማክረው ስትል አባዬና ያው የዳጣ አባት አቶ ደረጀና ወይዘሮ ማርታ የተጣሉበትን ምክንያት አፏን ከፍታ አቢጌል ልታወራ ለፍቅረኛዋ ስታስብ ዲያጣ እንግዲህ ቆንጂት እናትዬ ነቄ ናት፣ ቅንጭላቷ ይሰራል፣ የቤተሰብ ሚስጥር አይወጣም። ትናንትና ለተገኘው እንዴት እንደዚህ የቤታችንን ሚስጥር አውጥተሽ ትናገሪያለሽ? አይሆንም ብላ ዝም አስደረገችው እና ድንግጥ ብሎ ጸጥ አለ። ይሄ የአቢጌል ፍቅረኛ ማለት ነው። እኔ ቤተሰብ አይደለሁም ወይ? ትናንትና የአቢጌል ፍቅረኛ ትናንትና መጥቼ የአቢጌል ፍቅረኛ ቢሆንም ለምንድን ነው ለኔ የማይነግሩኝ? ሚስጥሩ ምንድን ነው ብሎ ፈልፍሎ ለማወቅ ቢሞክርም ዲያጣ እንግዲህ ቅንጡን ብላ ከኔና ካንተ ጋር ብዙ የምናወራው ነገር አለ፣ ይሄ የቤተሰብ ሚስጥር ነው አያገባህም ብላ ጸጥ አድርገዋለች። ከቤትም እንዲወጣ አድርገዋለች። ከዛ በተረፈ የውሃ ጓደኛ ራሱ ገና ሁኔታውን ስታየው የሆነ አጭበርባሪ የሆነ ነገር የሆነ ሴት አተራመሽ ምናምን ነገር መስሏት ነው መሰለኝ አልወደደችውም። የውሃ ጓደኛ አብራት የምትጫወተው ጓደኛዋ የእንትናን ፍቅረኛ ማለት ነው የአቢጌልን ፍቅረኛ አልወደደችውም። ይሄ የሆነ ታይቷት ነው እንግዲህ ልጆች ያው ይታያቸው ይባል የለ እና ለማንኛውም ይህን ይመስላል ውድ ቤተሰቦች። ከዛ በተረፈ ደግሞ ያው እንግዲህ አቶ ደረጀ ተስፋ ቆርጦ ማርታ እውነቱን ለማወቅ እየጣረች ያለችበትን ሁኔታ ላለማስቆም ቆርጦ እጁን አጣጥፎ ተቀምጧል። ሰላምም ተብዬዋ እውነቱን ለማወቅና የሚሆነውን ነገር ለመጋፈጥ እና ደግሞ ትዬ ወይዘሮ ማርታ አወቀችም አላወቀች እውነቱን ማወቅ አለባት ብላ እንግዲህ ሁሉንም ዝርዝር አድርጋ ለመናገር ከመኪና ገብታለች። ወይዘሮ ማርታም እንግዲህ ጠይቃታለች። እንዴት ነው ሰላም፣ የምሰማው ነገር እውነት ነው ወይ? ተናገሪ፣ የምሰማው ነገር እውነት ነው ወይ ብላ ጠይቃታለች። ለመናገር አፏን እያዘጋጀች ድራማው ያልቃል ማለት ነው። ምን ታስባላችሁ ውድ ቤተሰቦች? ወይ ሰላም ግን ጨካኝ ናት። ሀቂቀተን በጣም ከባድ ነው እኮ ሰላም። እኔ እንጃ በጣም ከባድ ነው። አይዶን ነው
በሁሉም መፍረድ አይቻልም። ኦልሬዲ በደረጀም በተለይ በደረጀ መፍረድ አይቻልም። በሁሉም ነገር በሁለቱም ልጆቹ ተሳስቶ ነው፣ ያኔ ሰክሮ ነው የሆነ ስሜት አሸንፎት ወይዘሮ ማርታ ቤት ሳትኖር ለመዝናኛ ሌላ ሀገር ሄዳ ስሜት አሸንፎት ወይም ሴትነቷ አሸንፎት አይደለም የቀረባት። በመጀመሪያም ቀን ሰክሮ ገብቶ ነው። በሁለተኛውም ልጅ ደግሞ ሰክሮ ያው ዴፍራው ነው ብንል ያስኬድናል ማለት ነው። አስገድደው ነው ብንል ያስገድናል። እና ውድ ቤተሰቦች ያው የሴትም እንግዲህ የሴትም ማስገዳጅ እንዳለ በዚሁ አጋጣሚ ማወቅ አለብን ማለት ነው። እና የዛሬው ድራማ ወይዘሮ ማርታ እውነቱን ለማወቅ ሰላምን ከመኪና ውስጥ አስገብታ እየጠየቀቻት እያለ ሰላምም እውነቱን ለመናገር እየቃጣች ድራማው ፍጥጥ ሁለቱም ፍጥጥ እንዳሉ ድራማው ያልቃል። ምን ትላላችሁ ውድ ቤተሰቦችዬ? ከአቶ ደረጀ ከወይዘሮ ማርታ እና ከሰላም የትኛውን ነው በቃ ማለት ከየትኛው ወገን ናችሁ? ከሰላም ናችሁ ወይስ ከአቶ ደረጀ ናችሁ ወይስ ከወይዘሮ ማርታ? እኔ ከማርታ ነኝ። ከማርታ እና ከአቶ ደረጀ ነኝ። እውነት በትዳር መካከል የሚገባ እንደው በሳማ በልምጭ ለብልቢ እድሜ ልኩን እዛው እንዲቃጥል ነው ማድረግ። ኤኒዌይስ ይህን ይመስላል የዛሬው ድራማ። ውድ ቤተሰቦች ላይክ ሼር ማድረጋችሁን እንዳትረሱ። ሰብስክራይብ አድርጉ ለቤት አዲስ የሆናችሁ። ኔክስት በሌላ ፓርት እስከምንገናኝ ባይ ባይ፣ ጉድ ባይ፣ ቻው፣ ደህና ዋሉ። መልካም ሊሆኑላችሁ።